በታሪክ ለመጀመሪያ ጊዜ የግብጽ ተዋጊ ጀቶች ለመጀመሪያ ጊዜ ነው እንግዲህ እስካሁን ሆኖ አያውቅም። እነዚህ ጀቶች በተባበሩት አረብ ኤሚሬትስ መስፈራቸው የተነገረው የግብጽ የጦር ጀቶች ለመጀመሪያ ጊዜ በተባበሩት አረብ ኤሚሬት ግዛት ውስጥ ሰፍረው ስራ መጀመራቸውን የኤሚሬቶች ዜና ወኪል WAM ትናንት ይፋ አድርጓል። ይህ ታሪካዊ ክስተት የተሰማው የግብፁ ፕሬዚዳንት አብዱልፈታህ አልሲሲ በአቡዳቢ ይፋዊ ጉብኝት እያደረጉ ባሉበት ወቅት ሲሆን ሁለቱ መሪዎችም በጋራ በመሆን በኤሚሬቶች የሚገኙትን የግብጽ ተዋጊ ጀቶችና የጦር አባላትን ዝግጁነት ደረጃ ጎብኝተዋል የተባለው ይህም በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር ወደ አዲስ ከፍታ ያሻግሯል ተብሎ የተጠበቀው። እንደሚታወቀው የተባበሩት አረብ ኤሚሬትስ ላይ በከፍተኛ ሁኔታ ከኢራን የሚተኮሱ ሚሳኤሎች ጥቃት እያደረሱባት እንደሆነ ይታወቃል። እናም ሁለቱ መሪዎች በውይይታቸው ወቅትም የቀጠናዊ ጸጥታ ሁኔታ እና ዓለም አቀፍ ተጽዕኖዎችን በዝርዝር የመከሩ ሲሆን የግብጽ ፕሬዚዳንትም የሀገራቸው የጦር ኃይል ለኤሚሬቶች ደህንነት ዋስትና መቆሙንም በንግግራቸው እንግዲህ አስምረውበታል። የኢራን ጥቃት ዓለም አቀፍ ሕጋትን የጣሰና ቀጠናውን ወደ አደገኛ ግጭት የሚያመራ መሆኑንም ገልጸዋል። ይህ ወታደራዊ እንቅስቃሴ በመካከለኛው ምስራቅ ያለውን ኃይል ሚዛን ወደ ሌላ አቅጣጫ ይወስደዋል ተብሎ የሚገለጸው ምናልባትም ግብጽ የዚህ ጦርነት ተሳታፊ ትሆናለች ተብሎም ተጠብቋል።